የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። ያን ቀን ማታ ነቢዩ ዓለይሂ ሰላቱ ወሰላም ከሐረም ቅጥር ግቢ ውስጥ ከካዕባው አጎራባች ተኝቷል። መልአኩ ጅብሪል እሳቸው ከተኙበት ስፍራ ቆሞ እግራቸውን መታ አድርጎ ተሰወረ። ነቢዩ ዓለይሂ ሰላቱ ወሰላም ብድግ አሉ። ዙሪያቸውን ቢቃኙ ምንም ሊያዩ አልቻሉም። ዳግም ወገባቸውን ከመሬት አሳርፈው አሸለቡ። መልአኩም ዳግም መጥቶ የነቢይን እግር መታ በማድረግ ራሱን ሰወረ። ዳግም ብድግ አሉ። ዙሪያቸውን ቢቃኙም ምንም ሊያገኙ ባለመቻላቸው ቀን ሲንከራተት የዋለ ገላቸውን ለማሳረፍ ዳግም ተመልሰው ተኙ። መልአኩ ለሶስተኛ ጊዜ ብቅ አለ። ነቢዩ ዓለይሂ ሰላቱ ወሰላም በእንቅልፍ ጭልጥ ብለዋል። እግራቸውን መታ አደረገው። እሳቸውም ብንን ብለው ከተኙበት ተቀመጡ። መልአኩም ጡንቻቸውን ይዞ አቆማቸው። ከወደ መስጂዱ መውጫም ይዟቸው ይሄድ ጀመር። ነቢይ ይከተሉታል። ከመስጂዱ ሲወጡ ደጅ ላይ አንድ ፍጥረት ቆሟል። ለዓይን ይማርካል። የፈረስ ቅርጽ ቢኖረውም ቁመቱ ከአህያ ትንሽ ከፍ ይላል። ወገቡ ላይ ተገጥመው የሚታዩት ሁለቱ ክንፎቹ ውበቱን አድምቀውታል። ነቢይ ከተዘጋጀላቸው መጓጓዣ ወደ ታቀደላቸው ስፍራ ሊጓዙ ግና ለመውጣት ቢጠጉ ፍጥረቱ ወይም ቡራቅ ተርበተበተ፣ ተንዘፈዘፈ፣ ተንቀጠቀጠ፣ እንዲያው ተወራጨ። እንዴታ ነቢይን ሊጭነዋ እድል ቀንቶታላ፣ እንዴት አይወራጭ? ሁኔታውን ሲመለከት የነበረው ጅብሪልም አደብ ግዛ እንጂ እንዲያው በነቢይ ነው እንዴ እንዲህ የምትሆነው? የሱን ያህል ክቡር በጀርባህ ተሸክመህም አታውቅም ብሎ ወቀሰው። ነቢዩ ከቡራቁ ተቀመጡ። ጉዞው ተጀመረ። ቡራቁ በየእርምጃው አድማሳቱን ያቋርጥ ጀመረ። ከመሃል መንገድ፣ ከአሸዋማው ስፍራ፣ ከዘንባባዎች አውድማ ቡራቁ ቆመ። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢይም ወርደው ሰገዱ። ይህን ስፍራ ታውቀዋለህ? ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት ዓለይሂ ሰላቱ ወሰላም። ይህ ስፍራ የትሪብ ይባላል፣ ጠይባ ብሎ ነገራቸው። ጉዞ ቀጠለ። ከአድማስ አድማሱን እየነጎዱ ከአንድ በረሃ ደረሱ። ቡራቁ ቆመ። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢይም ወርደው ሰገዱ። ይህን ስፍራ ታውቀዋለህ ብሎ ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት ዓለይሂ ሰላቱ ወሰላም። ይህ ስፍራ መድየን ይባላል፣ ሙሳ ከተቀመጠባት ጥላ ስር ነው የሰገድከው ብሎ ጉዞውን ቀጠሉ። ቡራቁ ይከንፋል። ከመቅጸብት ብዙ ሺህ ኪሎ ሜትሮችን ይምዘገዘጋል። ቡራቁ ድንገት ቆመ። ከርቀት ሕንፃዎች ይታያሉ። ስፍራው ጭር ብሏል። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢዩም ዓለይሂ ሰላቱ ወሰላም ወርደው ሰገዱ። ይህን ስፍራ ታውቀዋለህ ብሎ ጅብሪል ጠየቃቸው። ነቢዩም ዓለይሂ ሰላቱ ወሰላም አላውቀውም፣ አላህ ይወቅ አሉ። ይህ ስፍራ ቤተልሔም ይባላል፣ እዚህ ነቢይ ዒሳ ተወልዷል ብሎ ነገራቸው። ወደ ከተማዋ ተጉዘውም ከመግቢያዋ ገብተው ከአቅሳው ቅጥር ግቢ ጅብሪል ነቢይን ይዞ ብቅ አለ። ቡራቁን ከአንድ ድንጋይ ሽንቁር ሸብ አድርጎ የነቢያቱን ንጉሥ ከመስጅዱ ይዞት ዘለቀ። ለክብር እንግዳው አቀባበል ሊያደርጉ ነቢያት ከመስጅዱ ተሰብስበዋል።
ኢብራሂም፣ ዒሳ፣ ሙሳ በናፍቆት ይጠባበቁት ነበር። መስጂዱ በነቢያት ተሞልቷል። ጅብሪል ለነቢይ ኢማምነት አዛን ለማድረግ ያን ቀን ተወፍቆ አዛን አደረገ። ነቢያቱም ከነቢይ ዓለይሂ ሰላቱ ወሰላም ጀርባ ተሰልፈው ለመስገድ እድል ቀንቷቸው ከኋላው አረሙ። ልክ ሰላቱ ሲጠናቀቅ ጅብሪል በሁለት ዕቃዎች ወተትና ጠጅ ይዞላቸው መጥቶ ያማርጣቸው ጀመር። ነቢይም ሳያንገራግሩ ወተቱን መረጡ። ተፈጥሮን ለመረጠው ነቢይ ጅብሪልም ያበስረው ጀመር። ብዙም ሳይቆዩ ከመስጂድ አልአቅሳ ጅብሪል ይዟቸው ወጣ። ደጅ ላይ የተዘጋጀውን ሚዕራጅ ወይም ማረጊያ ተመለከቱ። ውበቱ ፍጥረታትን ሁሉ ይልቃል። እዚያ ላይ ነቢይን መልአኩ አስቀመጣቸው። ሚዕራጁ ተንቀሳቀሰ። ጉዞ ወደ ሰማየ ሰማያት። ጅብሪልም ከነቢይ ጋር የመጀመሪያውን ረዥም ጉዞ አላህ ወፍቆት ያጣጥመው ጀመር። የታችኛውን ግዛት ዓለም ከኋላቸው ትተው ወደ ላይ መጠቁ። ሰማይ ተደረሰ። ወደ ሰማየ ዓለሙ መዝለቂያ በር አለ። ይህ በር ባቡል ሐፈዛ የጠባቂያን በር በመባል የሚታወቅ ሲሆን የስፍራው አዛዥም ኢስማኤል ይሰኛል። ከስሩ 12,000 የመግቢያው ጠባቂያን ይገኛሉ። ጅብሪል እደጅ ሆኖ አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ጠየቀው ጠባቂው። ከሙሐመድ። ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። በሩ ተከፈተ። ነቢይ ከጅብሪል ጋር ዘልቀው ሲገቡ አደም ቆሟል። ሂድ ሰላም በለው፣ ይህ አባትህ አደም ነው ብሎ ጅብሪል ነቢይን አዘዘ። ነቢይም ሄደው ቢዘይሩት አደምም እንኳን ደህና መጣ፣ መልካም ነቢይና መልካም ልጅ ብሎ ተቀበላቸው። ትተውት አለፉ። ገና ሰማዩን ተሻግረው ሳያልፉ የግመል አፍ ይመስል ከፊታቸው የተገጠመላቸው ሰዎች በእጆቻቸው የድንጋይ ፍሞችን ይዘው ይጎርሱና ከመቀመጫዎቻቸው ሲወጣ ተመለከቱ። ነቢይ ግራ ተጋብተዋል። ትዕይንቱ ግራ አጋብቷቸዋል። ወደ ጉዞ ባልደረባቸው ዞር ብለው ምንድናቸው እነዚህ ብለው ጠየቁት። የየቲሞችን ንብረት በዮች ናቸው ብሎ መለሰላቸው። ትተው አለፏቸው። ብዙም ሳይርቁ አንጀታቸው በውሃ ጥም የተቃጠሉ ግመሎችን ይመስል የሚተረማመሱ ቦርጫም ሰዎችን ነቢይ ተመለከቱ። የሚተረማመሱበት መንገድ የፌርዖናውያኑ ጎዳና ላይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ቆም አሉ። እነዚህስ ምንድናቸው ብለው ጠየቁ። እነዚህ ወለድ በዮች ናቸው ብሎ ጅብሪል መለሰላቸው። ትተው አለፉ። ጥቂት እንደተጓዙ በጡቶቻቸው ቁልቁል የተንጠለጠሉ እንስቶችን ተመለከቱ። ምን ጉድ ይሆን? እነማን ናቸው ብለው ነቢያችን ዓለይሂ ሰላቱ ወሰላም ጠየቁ። ባሎቻቸው ላይ ማግጠው ከሌላ የሚወልዱ ዝሙታውያን እንስቶች ናቸው ብሎ ጅብሪል መለሰላቸው። ጥቂት እንደተጓዙ በጡቶቻቸው ቁልቁል የተንጠለጠሉ እንስቶችን ተመለከቱ። ምን ጉድ ይሆን? እነማን ናቸው ብለው ነቢያችን ዓለይሂ ሰላቱ ወሰላም ጠየቁ። ባሎቻቸው ላይ ማግጠው ከሌላ የሚወልዱ ዝሙታውያን እንስቶች ናቸው ብሎ ጅብሪል መለሰላቸው። ትተው ሰማይ አድማሳቱን እያቆራረጡ ከሁለተኛው ሰማይ ደጃፍ ላይ ተከሰቱ። ጅብሪልም ሊካድም ወገቡን ያሰረ ይመስላል። በሩን አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መለሰለት። ከማን ጋር ነህ? ከሙሐመድ ጋር ነኝ። እዚህ እንዲመጣ ተጠርቶ ነው?
አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። ከሰማዩ ግዛት አብረው ሲገቡ የአጎታሞች ልጆች ሁለተኛ ሰማይ ላይ ቆመዋል። ያህያና ኢሳ ዱንያ ላይም አብረው ያሳልፉ ነበር። እነኛ ያህያና ኢሳ ናቸው። ሰላም በላቸው ብሎ ጅብሪል ነገራቸው። ነቢይም ሰላምታ አቀረቡ። እንኳን ደህና መጣ አንተ መልካሙ ነቢይ፣ አንተ መልካሙ ወንድም ብለው ለነቢይ ክብር እጅ ነሱ። ጉዞ ቀጠለ። የሰማዩን አድማሳት በቅጽበት እያቆራረጡ ከሶስተኛው ሰማይ መዳረሻ ደጃፍ ላይ ቆሙ። ጅብሪልም ቀደም ብሎ በሩን አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ። ከማን ጋር ነህ? ከሙሐመድ ጋር ነኝ ብሎ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። ነቢዩ ዓለይሂ ሰላቱ ወሰላም በሩን ዘልቀው ከሰማዩ ገጽ ብቅ ሲሉ እፊቱ የሞላች ጨረቃን የሚመስል ሰው ተመለከቱ። ማን ነው ይሄ ብለው ጠየቁ። ይሄ ዩሱፍ ነው፣ የያዕቁብ ልጅ፣ ሰላም ብሏቸው ነቢይ ሄደው ሰላም አሉት። ዩሱፍም በነቢይ የመዘየርን እድል እያጣጣመ እንኳን ደህና መጣ መልካም ነቢይ፣ መልካም ወንድም አላቸው። ከላይ ተናፍቋልና ቆሞ ለማውጋት ጊዜ የላቸው። ነቢይ ትተውት ወደ ሰማየ ሰማያቱ ግዛት ይመጡ ጀመር። አራተኛ ሰማይ ደርሷል። ሰማይቱ የከውኑን ብርሃን ልታስተናግድ በሯ በመልአኩ ተንኳኳላት። ከፋች ጠባቂው ከደጃፉ ቆመ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ከሙሐመድ ጋር ነኝ አለ ጅብሪል። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። አንድ ሰው ይታያል። ነቢይ ማንነቱ ግልጽ አልሆነላቸው። ጅብሪል ጠጋ ብሎ ኢድሪስ መሆኑን አውግቷቸው በሰላምታ አስተዋወቃቸው። የአራተኛውን ሰማይ ወለል ትተው የአምስተኛውን ግዛት በብርሃን ሊያደንቁ ነቢይ ህዋውን ያቆራርጡ ጀመር። ከደጃፉ ሲቀርቡም ጅብሪል ለኺድማ ጠጋ ብሎ በሩን አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ። ከማን ጋር ነህ? ከሙሐመድ ጋር ነኝ ብሎ መለሰለት ጅብሪል። እዚህ እንዲመጣ ተጠርቶ ነው? አዎ አለ ጅብሪል። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። ዘልቀው ሲገቡ ከሰማዩ ገጽ ላይ አንድ ሰው ቆሟል። የፀጉሩ መሸበት ከጺሙ መርዘም ጋር ተደምሮ ግርማ ሞገስን አላብሶታል። እጅግ ውብ ነው። ማን ነው ይሄ ብለው ጠየቁ ዓለይሂ ሰላቱ ወሰላም። ይሄ በህዝቡ ዘንድ ይወደድ የነበረው ሃሩን ነው፣ ሰላም በለው ብሎ አስተዋወቃቸው። ሃሩን በነቢይ ተዘይሮ ደስታው ወደር ቢያጣ ሰላም ባንተ ላይ ይሁን፣ አንተ መልካም ነቢይ፣ መልካም ወንድም ብሎ አከበረ። ጉዞ ቀጠለ። ሰማያት ነቢይን እየሸኙ ነቢይን ይቀባበሉ ይዘዋል። ስድስተኛው ሰማይ እድል ደርሶት በነቢይ ወለሉ ሊረገጥ በሩ ተንኳኳለት። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ። ከማን ጋር ነህ? ከሙሐመድ ጋር ነኝ አለ ጅብሪል። እዚህ እንዲመጣ ተጠርቶ ነው? አዎን ብሎ ጅብሪል መለሰለት። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። የሰማዩን ገጽ ገና ከመርገጣቸው ጅብሪል ጠጋ ብሎ
ይሄ ወንድምህ ሙሳ ነው፣ የዒምራን ልጅ፣ ሰላም በለው ብሎ ጅብሪል አስተዋወቃቸው። ነቢይ ሰላም ሲሉት እንኳን ደህና መጣ፣ መልካም ነቢይ፣ መልካም ወንድም አላቸው። ነቢይ እላይ ቀጠሮ አላቸው፣ ተቻኩሏል። ጉዞ ለመቀጠል ሙሳን ትተውት ሲያልፉ ያለቅስ ጀመር። ምን ገጠመህ ተብሎ ቢጠየቅ ትናንት ከኔ በኋላ የተላከው ነቢይ ከኔ ኡመት በላይ ህዝቦቹን አስከትሎ ጀነት ሊገባም አይደል እንዴ አለ። ነቢይ ጉዞ ቀጠሉ። የአላህን ሙሉ የእጅ ሥራ ጥበባት እየተመለከቱ ከሰባተኛው ሰማይ ደጃፍ ደረሱ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል ነኝ ብሎ መልአኩ መለሰ። ከማን ጋር ነህ? ከሙሐመድ ጋር ነኝ። እዚህ እንዲመጣ ተጠርቶ ነው? አዎን አለ ጅብሪል። እንኳን ደህና መጣ፣ መልካም አመጣጥን መጥቷል ብሎ ተቀበለው። ነቢዩ ከሰማዩ ግዛት ዘልቀው ሲገቡ አንድ ትልቅ ቤት ተመለከቱ። መግቢያው ላይ አንድ አዛውንት በወንበር ተቀምጠዋል። ነቢዩ ጠየቁ፣ ይህ የት ነው? ሰውየውስ ማን ነው? ይህ ቤተል ማዕሙር ይባላል። ዙሪያ በቀን 70,000 መላእክት እየገቡ ይጎበኙታል። አንዴ የጎበኙት መላእክቶችም ዳግም ለመጎብኘት እድሉን አያገኙም። ይሄ ደግሞ አባትህ ኢብራሂም ነው፣ ሰላም በለው ብሎ ጠቆማቸው። ነቢይ ሰላም ሲሉት ኢብራሂምም እንኳን ደህና መጣ ውድ ልጄ፣ ውዱ ነቢይ ብሎ ተቀበላቸው። ነቢዩ ዓለይሂ ሰላቱ ወሰላም ሳይቆዩም ተሰነባብተው ጉዞ ወደ ላይኛው ዓለም ቀጠሉ። ሰማያቱን በሙሉ ወደ ታች ትተው ህዋውን ሲመጥቁ ከሲድረቱል ሙንተሃ ደረሱ። ስፍራው ውብ ነው። ረዥም ከዕንቁ ከሉልና ከአልማዝ የተሰሩ መጋረጃዎች ይታያሉ። በመካከላቸው አንድ የሚማርክ ጅረት ይፈሳል። ከጅረቱ ላይ የሚንዣበበው አረንጓዴ ወፍ ለስፍራው ውበትን ጨምሯል። ነቢይ ዓለይሂ ሰላቱ ወሰላም በትዕይንቱ ተደንቀው ሳለ ጅብሪል ኮሽ አላቸው። ይህ ጅረት ከውተር የተሰኘው አላህ ያዘጋጀልህ መጠጥ ነው። ጅረቱ ነቢይን ዓለይሂ ሰላቱ ወሰላም ትኩረታቸውን ይልቅ ይስበው ጀመር። በትኩረት ሲመለከቱት ከጅረቱ መሃል የሚንሳፈፉት የሉልና የእንቁ መጠጫ ኩባያዎቹ የእሳቸውን ክብር ማላቂያ መሆኑን ተረዱ። ወደ ጅረቱ ጠጋ ብለው ሊቀምሱት ሲመለከቱት ንጽሐቱ ከወተት ይነጻል፣ ጥፍጥናው ከማር ይልቃል፣ ሽታው ሚስክን ያስረሳል። ነቢይ ዓለይሂ ሰላቱ ወሰላም እጃቸውን ነክረው ቀምሰው አለፉ። ሲድረቱል ሙንተሃ ግዛቷ ሰፊ ነው። መላእክት ድንበሯን አያልፉም። መለኮታዊ ግርጆች እዚያ ይጀምራሉ። የምእመናን ሩሖች ሲወጡ መዳረሻቸው ከሷ ግዛት ነው። የጅብሪልም ድንበር እዚያው ነው። ጉዞው ቀጥሏል። ጅብሪል ዓለይሂ ሰላም ከሲድረቱል ሙንተሃ ከፍታ የሚፈቀድለትን የመጨረሻ ድንበር ደርሶ ከመጀመሪያው መለኮታዊ ግርጃ ደጅ ላይ ቆም አለና ሙሐመድ ሆይ ሂድ ወደ ግርጆ ዘልቀህ ግባ ብሎ አዘዛቸው። በዚህ አይነት አስፈሪ ሁኔታ ላይ እንዴት ብቻህን ሂድ ትለኛለህ? ወዳጅ እንዲህ ያደርጋል እንዴ? አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሙሐመድ ሆይ ይህን ግርጆ ብሻገረው እቃጠላለሁ ብሎ የጌታውን ብርሃን እንደማይቋቋመው ነገራቸው። ወደ አላህ የማደርስልህ ጉዳይ ካለህ ንገረኝ አሉት። ነገ ሲራጥ ሲዘረጋ ኡመትህ እንዳይወድሙ ክንፌን ዘርግቼ እንዳሳልፋቸው አስፈቅድልኝ ብሎ ላካቸው። የመጀመሪያውን የተናጠል ጉዞ ሊያደርጉ ወደ ግርጆ ጠጋ ሲሉ ከወርቅ የተሰራ አልጋ የሐር ፍራሽ ተነጥፎበት ከፊታቸው ተከሰተ። ነቢዩ ዓለይሂ ሰላቱ ወሰላም ከአልጋው ላይ ሲወጡ ጅብሪል ከኋላ ተጣራ።
ሙሐመድ አላህ ያሞግስሃል፣ ስማው ታዘዘው፣ ንግግሩ እንዳያስደነግጥህ። ነቢዩን ዓለይሂ ሰላቱ ወሰላም ያንሳፈፈው አልጋ ድንገት ከአድማስ ብርሃን ውስጥ ነቢይን ጨለጣቸው። የአላህን የክብር ግርጆች በቅጽበት ያቆራርጡን ጀመር። እያንዳንዱ ተገላጭ ግርጆ ውፍረቱ 500 ዓመት ለጋላቢ ያስጋልባል። በዚህ ሁኔታ 70,000 ግርጆች ለነቢይ ዓለይሂ ሰላቱ ወሰላም ክብር ተገለጹ። ግርጆችን ሁሉ ተሻግረው ከፍ ሲሉ ምንም አይነት ፍጥረትም ሆነ መላኢካ የሌለበት ስፍራ መሆኑን ተረዱ። ከማያውቁት ዓለም የብቸኝነትና የፍርሃት ስሜት ይሰማቸው ጀመር። ነቢዩ ዓለይሂ ሰላቱ ወሰላም ከፍ አሉ። ነቢዩ የት የሌለበት ስፍራ ላይ ያለ የት ተከሰቱ። ውድህ የልቅናን ዘውድ ከራሳቸው ደፉ። የመለኮት ዙፋን ካካለለበት አጥናፍ ነቢይ ዓለይሂ ሰላቱ ወሰላም ብቅ አሉ። ድምፀ መለኮቱ ተጣራ ከበላይ። ውሰድ ብለናሃል ከዚህ ሁሉ ሲሳይ፣ ከቅርበታችንም ስንቅ ሚስጥርን በአንተስ አይደል እንዴ ከውኑን ያበራን። በአድማሱ ጸጥታና በስፍራው አስደማሚነት ነቢዩ ዓለይሂ ሰላቱ ወሰላም እየተገረሙ በነበረበት ቅጽበት በአቡበክር ረዲየላሁ ዐንሁ ድምፅ እዚያው ቁም፣ ጌታህ ጸሎት ላይ ነው የሚል ድምፅ ሰሙ። የአቡበክር ድምፅ እዚህ ስፍራ ላይ መደመጡና በጌታ ሥርዓተ ጸሎት አፈጻጸም ግራ የተጋቡት ነቢዩ ዓለይሂ ሰላቱ ወሰላም ካሉበት ሆነው በማብሰልሰል ላይ ሳሉ የፍጥረታት በላጭ ቅረብ፣ አሕመድ ሆይ ቅረብ፣ ሙሐመድ ሆይ ቅረብ የሚል ድምፅ ተሰማ። ነቢዩም በተዘጋጀላቸው ረፍረፍ ወደ ታጩለት መርተባ ይቀርቡ ጀመር። ነቢዩ ዓለይሂ ሰላቱ ወሰላም ለክብሩ አቀርቅረው አላህ ለሚጠይቃቸው ጥያቄ መልስ መስጠት በተሳናቸው ቅጽበት እጀ መለኮት የዱል ቁድራ ከትከሻቸው ላይ አረፈ። የእጀ መለኮቱ ቅዝቃዜ ከትከሻቸው ባረፈ ጊዜም የቀደምትንና የመጻኢንን ዕውቀት አሰረጸባቸው። የተለያዩ ዕውቀቶችን፣ ሚስጥረ ዕውቀትን፣ ዕውቀተ ምርጠትን፣ ለሕዝብ ተደራሽ የሚሆኑ ዕውቀቶችን በሙሉ ከልባቸው ያሰረጽ ጀመር። ጌታዬ በባይተዋርነትና በፍርሃት ስዋልል የአቡበክርን ድምፅ ሰማው፣ ተገረምኩ። ደጀ ሰላምህንም በደረስኩ ጊዜ ያንተን መጸለይ ሰማው። አንተ የተብቃቃህ ሆነህ ስለምን ትጸልያለህ ብለው ጠየቁት። እኔ ለማንም ከመጸለይ የተብቃቃሁ ነኝ፣ ጸሎቴም ጥራት ይገባኝ፣ እዝነቴ ቁጣዬን ቀድማለች እያልኩ ነው። ወንድምህ ሙሳን ልናናገረው በፈለግን ጊዜ ጓደኛው ስለሆነችው በትሩ አውግተነው አላመድነው። አንተንም ፍርሃትህን ልናስወግድ የጓደኛህን ድምፅ አስደመጥነህ ብሎ መለሰላቸው። ሙሐመድ ሆይ የጅብሪልን መልእክት ረሳህ? አላህ ጠየቃቸው። አላህ ሆይ ታውቀዋለህ ብዬ ነው ዝም ማለቴ፣ ነቢዩ ዓለይሂ ሰላቱ ወሰላም መለሱ። ሙሐመድ ሆይ የጅብሪልን ጥያቄ ተቀብለናል፣ ግና እድሉ ለተጎዳኘህና ለወደደህ ብቻ ነው የሚገጥማቸው ብሎ አላህ ስብሓነሁ ወተዓላ መለሱለት። በነቢያት ላይ ጀነት ሐራም ናት አንተ እስክትገባ ድረስ፣ በሕዝቦችም ላይ ሐራም ናት ሕዝቦችህ እስኪገቧት ድረስ ብሎ አላህ ስብሓነሁ ወተዓላ ክብርን አጎናጸፋቸው። እዚያ ስፍራ ላይ በኑር ተጨልጠው ለመዘርዘር ስፋት ያለው ክስተት ተስተናግዶ በስተመጨረሻም ትልቁን ስጦታ ለነቢዩ ዓለይሂ ሰላቱ ወሰላም አስረከባቸው። ነቢዩም ዓለይሂ ሰላቱ ወሰላም የተሰጣቸውን የሰላት ስጦታ ለኡመቱ ሊያካፍሉ የዙፋኑን ግዛት ተሰናብተው 50 ሰላት ይዘው ወደ ታች ይወርዱ ጀመር።
ጅብሪል ከድንበሩ ቆሞ የነቢይን ዓለይሂ ሰላቱ ወሰላም መምጫ በመጠባበቅ ላይ ነው። እሳቸው ብቅ ሲሉ ይዟቸው ወደ ሰማያቱ ይወርድ ጀመር። ጉዞ ወደ ታች ሲድረቱል ሙንተሃ፣ 7ኛ ሰማይ፣ 6ኛ ሰማይ። እዚህኛው ሰማይ ላይ ሙሳ አስቆማቸው። በምን ታዘዝክ ብለው ነቢዩን ዓለይሂ ሰላቱ ወሰላም ጠየቃቸው። 50 ሰላት ተደነገገልኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። እረ አስቀንስ እንጂ ህዝቦችህ አይችሉም። የኔ ህዝቦች እኮ ጠዋት 2 ረክዓ ማታ 2 ረክዓ ተደንግጎላቸው እንኳን አልተገበሩትም። ያንተዎቹ ደግሞ በምን አቅማቸው ብሎ ነቢይን ዓለይሂ ሰላቱ ወሰላም ወደ መጡበት የአላህ ዙፋን መለሳቸው። ከዚያም 5 ሰላት አስቀንሰው 45 ይዘው መጡ። አሁንም ሙሳ መለሳቸው። 5 ሰላት አስቀንሰው 40 ይዘው መጡ። አሁንም ሙሳ መለሳቸው። ደግሞም 5 ሰላት አስቀንሰው 35 ይዘው መጡ። አሁንም ሙሳ ዓለይሂ ሰላም መለሳቸው። እያሉ መጨረሻ ላይ 5 ሰላት ብቻ ይዘው ሲመጡ ሙሳ አሁንም አስቀንሱ ብሎ መለሳቸው። ነቢዩም ዓለይሂ ሰላቱ ወሰላም ከደነገገልኝ 50 ሰላቶች ውስጥ 45 አስቀንሼ 5 ብቻ ቀርቷል። ይህንንም ቀንስልኝ ማለት ይከብደኛል፣ ጌታዬን አፍረዋለሁ አሉ ዓለይሂ ሰላቱ ወሰላም። ያን ሌሊት በተደረገላቸው የጉብኝት ግብዣ የእናት የአባታቸውን ጉዳይ ሳይሆን የኡመቱን ጉዳይ ፈር አስይዘው ወደ ምድር ወረዱ። አሚን በሉ። ስለኛ በለፉት ቁጥር መልካም ምንዳቸውን ለነቢዩላህ ይክፈላቸው። ይከጅሏት ከነበረችው የልዕልና ምስጉን ስፍራ ላይ አላህ ከነሙሉ ክብራቸው ያቆማቸው። በዝናብ ጠብታ፣ በአሸዋው ብዛት፣ በቅጠል በፍሬው የበዛ ሰላትና ሰላም በሳቸው ላይ ከአዘል እስከ አበድ ከዝንተ ዓለም እስከ ዘልዓለም ይውረድባቸው። آمين يا رب العالمين. اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله تعالى وبركاته.